አየሽው ዛሬ ደግሞ እኔ ፊት ተነጋግረን የለ እንዴ በቃ ያው እየተላለፈን እንኑር ብለን ነው እንጂ የዚህ ቤት ጉድ በጣም ብዙ ምን የዚህ ቤት ጉድ እንዴ ይሄ ሰውዬ ያው ገና ሳልናገር ደነገጠ አረጋል ደነገጥኩ እማዬ እሷ አንቺን የዋሸሽ ነገር አለ እኔ እስከ ዛሬ እየደበኩለት ነበር እሱ ግን እኔን እንደ ወንጀለኛ እንደ ሌባ ነው የሚያየኝ ዛሬ ግን አልቻልኩ ሄልስ ገብቶ ቢተኛ ይሻለዋል ለምን ገብቶ ይተኛል በለ እስከ ዛሬ ብለህም አጣቀው ዛሬማ ሳልናገር አልገባም ምንድነው እኔ ልጅ ምንድነው እሱ ለ25 ዓመት የለበቀሽ ነገር አለ ይሄ ሰውዬ ዛሬ ምኑን ጠጥቶ ነው የመጣው አስቤበት ነው የመጣሁት እሱ የ25 ዓመት ሴት ልጅ አለችው ማይ እኔ ደግሞ የኔን ጉድ መስሎኝ እሺ እስኪ ቀጥል የዚህ ቤት ጉድ መቼም አያልቅ የ25 ዓመት ሴት ልጅ ከኛ እየተደበቀ ሄዶ ያገኛታል እንዲያውም እኔ የእናትየውን ስልክ ተቀብዬ መጥቻለሁ የት ነው ያረኩት እውነት ተደብቃ አትቀር ትወጣለች አንድ ቀን ይኸው አባዬ ደውዬ ላረጋግጥ ወይስ እውነቱን ትነግረኛለህ እኔ ምሪስ ዙፋኔ ወይዬ በሊ አንቺን የመሰለሽ ሚስት ተጣሪ ስለሰጠኝ በጣም ነው አመሰግናለሁ እኔም አንተን የመሰለ ባል ስላለኝ በጣም ደስ ይለኛል በሊ ትዝ ይልሻል ገና ተዋውቀን ፍቅር እንደጀመረን አካባቢ አጎትሽ እሱ አካባቢ እንዳላይ ብሎ መከራዬን ሲያበላኝ እሱም አንድ ቀን መንገድ ዳር ተደብቀን ስናወራ ይዞን መሳሪያ አውጥቶ ያስፈራራነን አረሰው የዛን ቀን ማፍራት በህይወቴ ፈርቻለሁ ካሁን እኮ ሽጉጡን አውጥቶ ግንባሬ ላይ ተኩሳል ብዬ እንዴት እንደተሳቀቅኩ እኔ ልሳቀቅልኝ እኔ ባል አይ ጊዜ እሱም አለፈና ዛሬ ያኔ እኮ በ5 ብር ቲያትር አይተን ብዙ ነገር አርገን ብዙ ገንዘብ ይተርፈን ነበር አይ ጊዜ ሁሉም ነገር አለፈና ይሆነና አንቺ አለ ዋናው ጤና ስንቱ ታልፎ ስንቱን አየነው ይሄው ደግሞ አሁን በህይወት አለን ብዙ ነገር እናያለን ገና እኔ ምልሽ ሱፋኔ እንደው ግን ያረጅሽ ስሜት አይሰማሽም አይደል እርጅና ገና ነው ተይዞ እጅማ አልሰጠው ምን ነው የኔ ባል እጅ ልሰጥ ነው እንዴ ምን ከመጣ እኔ ይጠብቃል ብለሽ ነው እሱ ራሱ እጄን ያሰጥ የለ እሱማ ልክ ነው እኔ እኮ ለዛ ብዬ ነው ስፖርት እንስራ መልክ አሁን እርጅናን በስፖርት መከራከር ይቻላል ብለሽ ነው አይ ዙፋኔ እንደው ጅል እኮ ነሽ ነው ጀመረው እንግዲህ እኔ ነገር መቼ ሙሉ የማይጠማህ ስፖርት መስራት ለጤንነት ቆንጆ ነው ንቁና ብርቱ ያረጋል ስለዚህ እርጅናን ደግሞ ቀድመ ተከላከለበታለህ እሺ እኔ ምስትምት እኮ ገብቶኛል ግን ስራው ራሱ ቁርጫው ስፖርት ነው በየኮ ነው እስቲ ምሳማኝ ከሆነ ጧት እንነሳና ስራ ከመሄዳችን በፊት እስቲ ስፖርት እንስራ ማ እኔ በላቸው በስተርጅናማ ስወራጭ አልገኝ አየህ እርጅናህን አመንክ ማለት ነው እሺ ልበልሽና ውጪ ስንወራጭ የሚያይን ሰው እንደው ምን ይለናል ስፖርት እየሰሩ ነው አሚለን ስፖርት እኮ መስራት የመሰልጠን ምልክት ነው ምን ነው ስፖርት መስራት ነው እንዴ ካልሽ እንግዲህ ምን አደርጋለሁ ያው አብረን እንወራጫለን
ምን እያልሽ ነው ዙፋን? የሰለጠነ ልጅ ሲኖርሽ እኮ ነው እንደሰለጠነ ማውራት የሚቻለው። እኔ እንደሆነ እሱ ነገር በጣም ሰልችቶኛል በቃ። አይበል አንተም እኮ እንደሱ ሆነ ነው በጊዜ ያሳለፍከው። እኔ በላቸው እኔማ ጨዋ እናትና አባት ነው ያሳደገኝ። አሃ የሱና ጨዋ አይደለሽም እያልከኝ ነው? ይሄ ነበር የቀረክ። እኔ እንደዛ አላልኩም። እና እንዴት ለማለት ፈልገህ ነው? ይሄው እኮ በግልጽ አማርኛ ልክ ነገርከኝ። እንደሰለጠነ ሰው አውራት ያለሽ መልሰሽ አንቺ ደግሞ ስድቡን ብቻ ነው የምትሰሚው። ለነገሩ ተው ስድቡ ላይ ራስህን ማካተትህን አትርሳ። በሻውን ጭቅጭቁን ተይና የሥራ ሰዓትሽ እየደረሰ ነው ለብሰሽ ውጪ። ምን በሰላም የሚሸኝ ባላለኝና ነው ወደ ስራ የሚሄደው። እዚህ ቤት ሁሉ ጊዜ አዲስ ነገር እንደተፈጠረ ነው። ሁሌ ጭቅጭቅ። ወይ እኔ ስጭት ነው ያለኝ። ጽንፍዬ ነቴ ደህና አደርሽ? ሰላም አደሩ። ምን ሆኖ ታዲያ ፊቱ ተበሳጭቷል እንዴ? አይ እዚህ ቤት የሚያበሳጭ ነገር ይጠፋል ብለሽ ነው? አባትና ልጅን ተነጋገሩ ብዬ ብላቸው እንደሰለጠነ ሰው አውራው ብዬው ጧት ተነስቶ የስድብ ናዳ አወረደበት። እኔ ሰውዬ ምን አይነት ሰው እንደሆነ አላውቅም። አይ እንደው ተይተውት በቃ ይበሳጩ ደግሞ እንዳያሙት። እሺ በይ እንግዲህ ምሳ ሰዓት ላይ ምንም ችግር ካልተፈጠረ እመጣለሁ። ቆንጆ ምሳ ሰርተሽ ጠብቂ። ደግትዬ እንደው ጥፍጥ ያለሽ ቆንጆ ምሳ ነው ምሰራ። እሺ ጠንፍዬ ሰላም ወይ? እሺ ሰላም ይዋሉትይ። እና እኔ ያለ ጊዜ ተከታትለ ስለኔና ስለ ልጅ ያወቅ ማለት ነው? አዎ። እንደው መከታተሉን ውስጥ ተከታተል። ግን ለእናት መንገሩ ለምን አስፈለገ? ቆይ እኔ በዚህ ጉዳይ ላይ በጣም ጠንቃቃ ነበርኩ። እንዴት ልትከታተለኝ ቻልክ? ስለዚህ ጉዳይ ካወቅኩ ትንሽ ቆይቻለሁ። እኔ ባንተ ስበሳጭና ስናደድብህም የነበረው ይሄን ነገር ከማየ በመደበቅ ነው። ስለዚህ ነገር የሰማሁት የሆነ ጊዜ ከእናቷና ከልጅቷ ጋር ስልክ ስታወራ ሰምቼ ነው። ሰላም ነው? ሁሉም ነገር ሰላም ነው? እንዴት አደርሽ? አዎ ትንሽ ስራ ይበዛል። ነገ እመጣለሁ። አዎ ነግራኛለች። እንትን በያት እባክሽ። ይኸውልሽ ደግሞ 25ኛ ዓመቷን በደንብ አክብሪላት። ስጫትና እኔ ነገ ይዤ እመጣለሁ። ያው ያለውን ችግር ታውቂ የለ ሚስትና ልጅ እንዳለኝ ለመናገር ደግሞ እኮ ያው መዘጋጀት ያስፈልጋል። እሺ ሰላም ዋሉ። ቻው። እናም ተከታታይ እውነቱን ደረስኩበት። አንተም ማየን ዋሽታታል። እሷ የማይገባትንም ነገር አርጋ፣ እሷ ግን ታጋሽ ነች። እኔ ግን ከዛን ጊዜ ጀምሮ ነበር በአንተ ማዘን የጀመርኩት። ጭራሽ ደግሞ ብለ የራስህን ትልቁን ድክመት ትተህ የኔን ድክመቶች ማብዛት ጀመርክ። በቃ በዚህ ስለተናደርኩ ነበር እውነቱን የተናገርኩት። ጥልፌ አቤት ጋሽዬ። እንዴት አመሸሽ? እግዚአብሔር ይመስገን ጋሽ። ዙፋን ተኝታ ነው እንዴ?
እትዬ እኮ ገብተው ተኙ። እኔም ትንሽ አመሸው። እስቲ ምን ተጣው አስጭንቆሽ? እንዲያው መጀመሪያ እህሉን ላምጣው ይሆን እንዴ? አይ እንበልቻለሁ። ይኸው ጋሽዬ። እኔማ ይሄን ቀለበት እንደምንም ብዬ እጄ ማስገባት አለብኝ። ባለፈው ቤብ የሰጠውትን ቀለበት 150 ሺህ ብር ከሸጠው የጋሽዬንም በሰጠው ደግሞ ታዲያ በሁለት ቀለበት 300 ሺህ ብር አደርጋለሁ። ጥልፌ አቤት ጋሽዬ። ቀለበት አይተሻል? የምን ቀለበት ጋሽዬ? የምን ቀለበት? ቀለበት ነው የጋብቻ ቀለበት። የጋብቻ ቀለበት ወይት ገብቶ ነው ታዲያ? ይሄ ነገር እኮ ተደጋገመ ጋሽዬ። ባለፈው የትዬ ጠፋ፣ አሁን ደግሞ የእርሶ እንደው ምንድነው ነገሩ? ምን አውቄ በተኛውበት ተወስዶ ነው እንጂ ከጣቴ ላይ በተአምር ሊወልቅ አይችልም። እንደው ጋሽዬ ተጣቶ ላይ ተሆነ የጠፋው እትዬ እንደው ባለፈው የሳቸው ሲጠፋ ስለተቆጧቸው እንደው ምናልባት በተኙበት አውልቆ አስቀምጦት እንደሆነስ በትክክል ሊሆን የሚችለው ይሄ ነው እንጂ ማንንም ከጣቴ ላይ በተአምር ይሄን ቀለበት ሊያወልቅ የሚችል ሰው አይኖርም። ስትያት እኔ ላይ ምክንያት ስላጣሽ የጣት ቀለበቴ በመውሰድ ነው ወይ ከኔ ጋር መለያየት የምትፈልጊው ብለሽ ንገሪያት። ይሄንኑ ንገሪያት። ልክ እንደው ምን ውስጥ ገብቶ እንዲያ ደግሞ ስራ ነው ያበዛብኝ እዚህ። ዳኔ ናምጣና። አቤት አባዬ፣ ምን ተፈጥሮ? አንተ እያለ ምንም አይፈጠር ነገር አለ? እንኳን ደስ አለ። እናንተ ከኔ ጋር ለመለያየት ወስናለች። ጭራሽ የጣት ቀለበቴን ከእጄ ላይ አውጥታ ወስዳለች። የኔ እናት እንደዚህ አታረግ። የኔ እናት የተማረች የሰለጠነች በንግግር የምታምናት። እስከዛሬ ከኔ ጋር የነበረን ችግር ደግሞ ወደ እሷ ዞርከው። ሲጀመርም ቀለበቱ ካወለኩም ልታወልቁ የምትችለው አንተ ብቻ ነህ። እዛችኛው ሴት ጋር ለምን ፈልገህ? ስንት ጊዜ ታገዝኩ። ጭራሽ በኔ ታላካለህ። ደሞ ስታናግረኝ በስርዓት አናግረኝ። ሁሉንም ነገር ማድረገው ካንተ የተማርኩት። አንተም ስርዓት የለህም። ከዛሬ በኋላ እዚህ ቤት አይንህን ማየት አልፈልግም። እዚህ ቤት ካየው ግንባርን በጥይት ነው ማፈርሰው። ሰማኛለህ? ከዛሬ ጀምሮ በኔ በኩል የዚህ ቤት መብትህን ሙሉ ለሙሉ አታል። አሁን ከፍቴ ዞር። እኔ ነኝ አንተ መሳሪያ ይዘህ አስፈራርተኛል ብዬ ከቤት የምወጣው?
እናቴን ለማን ጥዬ ነው የምወጣው? ንገረኛ። እናቴን ብቻዋን ትቻት የት ነው የምሄደው? እስከዛሬ እኮ አንተ የጠላው ማንነቴን ችላ ይኖረችው እናቴን የምከስበት ጊዜ ነው። በምንድን ነው የምትከሳት እባክህ? እኔን በመደብደብ ከዛም ከኔ ጋር በመጣላት ነው? ለምንድን ነው አንተ የምደበድብ? ይሄው በጥፊ ስትመታኝ ዝም አልኩ አይደል እንዴ? መሳሪያ ይዘህ መተህ ምንም ያላረኩ ሰውዬ እንዴት ነው ያን ነገር አንተ ላይ ማድረግ? እኔ ዛሬ ለመጨረሻ ጊዜ ነው የምጠጣው። ሁሉንም ሱሴን ዛሬ ለመጨረሻ ጊዜ ነው የማደርገው። አንተ ለመጨረሻ የምታደርገው በእኔና በእናትህ ስንት ጊዜ ምልህ የመጨረሻ ስትል አልነበረም? እኔ በማዬ እምላለሁ። እኔ ደግሞ በእኔ እምላለሁ። በፍጹም አላምነውም። እመነኝ፣ ዛሬ መጨረሻዬ ነው። ቁጣህን አብርድ። እኔ ምልሽ ተርፌ ይሄ ልጅ የሚናገረውን ነገር ታምኚዋለሽ? ከዚህ በፊት እንደዚህ ሲናገር ሰምቼው አላውቅም። አይ እንግዲህ እሱማ እንደው ትደርስና ያው የለም እንዴ ነገም አይደል ዶጋሽዬ እሱ ነገር ተወታው ያስቀምጡት። አይዞሽ ልጄ፣ ይሄ ልጅ አናዱኝ እኮ። ጭራሽ በተኛውበት ደግሞ ቀለበቴን ወሰድሽ ትለኛለህ እንዴ? ታዲያ ምን ላድርግ? ገና ከእንቅልፌ ስነሳ እኮ ነው ቀለበቱ መጥፋቱን ያየሁት። በዛ ላይ ቀለበቱ በቀላሉ ከእጄ ላይ መውለቅ የሚችል ነገር አይደለም እኮ ነው። እዚህ ማንኛ ቀለበት ሌባ ብዬ ደግሞ ዛሬ ቀለበት ሌባ ሆንኩኝ። ይኸውልህ አንድ ነገር ልንገር፣ ከየትም ብለህ ቀለበት ታመጣዋለህ። ምን ነው የልጅ እናት ናት እንዲያውልቅ ያለችክ? ከ25 ዓመት በኋላ ልታሳየኝ የፈለከው ነገር ይሄ ነው? ምኑን ከምንድን ነው የምታገናኘው? እኔ እንደዚህ እንዴት ታስብኛለሽ? እንዴት እንዳስብ ነበር የፈለከው? ከ25 ዓመት በኋላ ልጅ እንዳለ የደበከኝ ሰው ምን እንዳስብ ነበር የጠበቀው? ቤቴን ትዳሬን ብዬ ዝም ባልኩ ነው እንዴ? አንተ የኔ ቀለበት የጠፋ ጊዜ እንዴት ነው ስታረገኝ የነበረው? ለካስ የራስን ማንነት አስቀምጣው እኔ ስጠረጥረኝ የነበረው። እንደውም ልንገር አንተ ነህ ባለጌ። ገና ወደፊት ብዙ የማየው ነገር አለ። ይሄንን ደግሞ ፈጣሪ ይረዳኛል። ተይ ዙፋን ተይ። በዚህ ሁሉ ጊዜ ውስጥ ተነጋግረን ማናቀውን ክፉ ቃል አትናገር። ምን ነው ለኔ ሲሆን ነው እንዴት አየክ? እንደ ሰለጠነ ሰው እንነጋገር ብዬ ባልኩኝ ጭራሽ እኔ ቀለበት ሌባ ያደረከኝ። እንደውም አንድ ነገር ልንገር፣ የኔና ያንተ ነገር እዚህ ጋር ያበቃል። በቃ በዚህ እድሜያችን ተለያዩ የሚባል ነገር የዚህ ሰፈር ሰው ሲሰማ ምን ይለናል? የፈለገውን ይበል፣ አይመለከተኝም። እኔ ከዚህ በኋላ ካንተ ጋር አብሬ አልተኛም። ከፈለክ ቀለበት ያስወለቀች ሴት ጋር ሄደመተኛ ትችላለህ። እኔ ያንተ ነገር በቅቶኛል። ትግስቴን እየተፈታተንሽ እንዴት ነው የምትናገር እንደዚህ? በቃ ጨርሻለሁ፣ ተናገርኩ እንግዲህ። ቺርስ ለድላችን። በጉጉት ሲጠበቅ የነበረው ውዱ ቀለበት እጃችን ገብቷል። አልወራረድም አላሲዝም ባንተ ውስጤ እንደሚያገኝ ባንተ ላይ ከዛተ ለሃታስገባኝ አልጋኝም ብለ በኩራት አትኖር ሁሌም ጀግና ሁነ ተዋው ዛሬን ይቅርና ድሮ በዚያ ዘመን አዳም ተሸንፏል ከለታት በአንዱ ቀን የዘር ሐረጉሉን አታቻችለውም በሴት መሸነፉን አንተ አትቀይረውም ባልተከለከለ በሚበላ ፍሬ ያገኝሃለው ተው በኋላ
በጀዙር አይደለም መጥቼ ፊት ለፊት ነው የማገኝ ኮርቼ ልብህን ነው የማገኘው ከፍቼ ባልተከለከለ በሚበላ ፍሬ ያገኝሃለው ተወኋላ በጀዙር አይደለም መጥቼ ፊት ለፊት ነው የማገኝ ኮርቼ ልብህን ነው የማገኘው ከፍቼ አቤት ጋሽዬ እንዴት አመሸሽ? ዛሬ መስከን ጋሽ ዙፋን ተኝታ ነው እንዴ? እትይኮ ገብተው ተኙ። እኔም ትንሽ አመሸው። እስቲ ምን ተጣው አስጭንቆሽ? እንዲው መጀመሪያ እህሉን ላምጣው ይሆን እንዴ? አይ እንበልቻለሁ። ይኸው ጋሽ ጀግና ሴት ኮንሽ እስኪ አንዴ ለራስሽ አጨብጭቢ አሁን ደግሞ ወደፊት
የኔ ፍቅር ከትንሽ ጊዜ በኋላ እኔና አንቺ ምን ፈልገው ህይወት በደስታ እንኖራለን። ብቻ ግን ትንሽ ታገሽ። ቆይ እሱ ጊዜ መቼ ነው እንዴ? ከተዋወቅን እኮ ራሱ ገና 6 ወር አልሆነንም። በዛ ላይ አንቺ የምትፈልጊው ነገር በሙሉ እያደረኩ ነው ያለሁት። መቼም 10 እና 20 ሺህ ብር የምትሰጠኝን ትልቅ ነገር አድርገው አይደለም ማለት። እኔ እኮ ካንተ ጋር ስለሆንኩ እንጂ አንተ ለቀቅ ብታረገኝ ያንተን 10 እና 20 ሺህ ብር በ10 እጥፍ አድርገው ይመልሱልኝ ነበር። እኔ እንደዚህ የምሰቃየው ለአንተ ፍቅር ስለ እሺ ነው ምን ልድር? እኔም እኮ ፍቅርሽን ተረዳዋለሁ የኔ ቆንጆ። አትረዳኝ። ብትረዳኝማ ኑሮ እንደዚህ ተጨንቄ እንድኖር አትፈርድብኝም ነበር። ይኸውልህ እኔ ከልጅነቴ ጀምሮ ተንደላቄ ያደኩ ልጅ ነኝ፣ ምንም ሳይጎልብኝ። እዚህ ቁጭ ብዬ ከኪን ማኮኮ ላንተ ፍቅር ስለ እንጂማ ይሄንን ፍቅር ባፍንጭ ይወጣ ብዬ መሄድ ይችላል። እንደዛ ተብየኝ ቆንጆ። ምን ያህል እንደምወድሽ ታውቂያለሽ። ያላንቺ መኖር እንደማልችልም ታውቂያለሽ። ደግሞ ለማን ጥለሽ ነው የምትሄጂው? ትንሽ ጊዜ ብቻ ታገሽኝ የኔ ፍቅር። ምን ያህል ጊዜ? ትንሽ ጊዜ ታገሽኝ? ምን ያህል ጊዜ እንታገስ? በዚህ 2 ወርና 3 ወርስ በጣም ብዙ ገንዘብ እጄ ውስጥ ይገባል። ያን ያለኝን ገንዘብ ጨምሬ አንቺ የምትፈልጊው ነገር በደስታ እናደርጋለን። ፕሮሚስ? ቃል ገባልሻለሁ። ሽንቴን ሸንቼ መጣሽ። ሄሎ ማንሽ? ሰላም እባላለሁ። አንቺ ልዩ ሚሉሽ ነሽ? አረ ልዩ ሚሉሽ ነሽ። ሰሚኛለሽ? አሁን ስልኩን ለባለቤቱ መልሽለት። ኧረ እባክሽ ማደርጎና ማላደርጎን ልትነግሪኝ ባልሆነ። እየነገርኩሽ አይደለም እያስጠነቀቅኩሽ ነው። ከዚህ በኋላ የፍቅረኛዬን ስልክ ታነሺና ይኸውልሽ ጣትሽን ቆርጬ ያለ ውሃ ነው ማስውጥሽ። ኧረ እባክሽ ያንቺ ፍቅረኛ ያደረገው ማን ነው እባክሽ? ይኸውልሽ ከዚህ በኋላ እዚህ ስልክ ላይ ብትደውይ የእጅሽንም የእግርሽንም ጣት ቆርጬ ነው እሺ ማጉርስሽ። አንቺ ከማን ጋር እንደዚህ ያወራሽ እንደሆነ አልገባሽም። ይኸውልሽ ማን እንደሆንኩኝ ደግሞ መጥቻ ሳይሻለሁ። ኧረ እባክሽ ይኸውልሽ ገመር ላይ ልብስሽን አስጭና አስፈራሪሽ። እኔን ሰላም አይደለም ደፋር። የማን አባቷ ውሻ ናት? እኔ ልዩ ላይ እንደዚህ አይነት ንግግር እኔ ምልስ ጥልፌ ማታ ሳልጥጣ ስለመጣው እማዬና አባዬ ደስ ብሏቸው ነበር አይደል? በጣም ደስ ብሏቸው ነበር። ያው መጨረሻ ላይ በጠብ ተለያዩ እንጂ። አይ ተጣልቶ መለያየታቸው ትንሽ ስለገረመኝ ነው። ምን ነው ታዲያ ምን ነው እንደዚህ የምታይኝ? ይሄ ልጅ እስከዛሬ ጠይቆኝ የማያውቀውን ጥያቄ ለምን ጠየቀኝ? ኦኬ ቅድም ስልክ ሳወራ ሰምቶ ይሆን አለበት። ቋንጭ ሴትዮ ምን አድርጊ ነው የምትይ? በቃ አላቅም አልኩሻል እንዴ? ምንም አውቀው ነገር የለም። ድጋሜ ስልክ ላይ እንዳትደውይ። ኦይ ይቅርታ ዳንዬ፣ እንደው ትናደድ ጊዜ ጮህኩብህ አይደል? እንደው ይቅርታ እናቴ፣ እኔ ትናደድ እንጂ ነው ማወራ። ኦኬ ስትናደጂ እንደዚህ ነው የምታወሪ ማለት ነው? በይሽ ቻው። ቆየ ብር በሴት አስነስቶት ነው? ሰላሙ ላድርግ አይችልም። አይ መጥፎ ሀሳብ እያሰብኩ ነው። ወይኔ ልዩ የሚሉሽ ትበለኝ ቾሻ።
ከማን ጋር እያወራሽ ነው? ድምፅሽ እኮ እዛ ድረስ ነው የሚሰማው። ማን ነው ያለችው? ልዩ ልዩ? አፏን ስከፍት አፏን አዘጋታ። ቆይ ለምን ስልኩን አነሳሽው? ማለቴ ቆይ ምን አለችሽ? ምንም አላልኳትም። ግን አንተ ለምንድን እንደዚህ ደነገጥከው? ያው ነግሬሽ አይደል እንዴ ስለሷ። ማለቴ መጥፎ አይለቃር መነጋገር ምን ያስፈልጋል ብዬ እኮ ነው። ቆይ እሷን ስለተናገርኳት ነው እንደዚህ ደነገጥከው ነው ወይስ እሷንም ትወዳታለህ? አልወዳትም። ስንት ጊዜ ልንገርሽ ሰላም 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 ብለህ ከነ ሙሉ ስሜ ጠራኝ? እንደዚህ ማካልክ ለምንድን ነው የአባቴንም የአያቴንም ጨምረክ ሙሉ ስሜን ማጠራኝ? እኔ እንደዛ ለማለት ፈልጌ አይደለም የኔ ፍቅር። ቆይ እሷን በወዳት ካንቺ ጋር ምን አደርጋለሁ? ለምን እዚህ ቁጭ ብዬ ካንቺ ጋር ጊዜ አሳልፋለሁ? ምናልባት ሁለታችንን እንፈልጋ። ለማንኛውም በደንብ ብታስብበት ይሻላል። እሺ እኔና አንተ መሀል የትኛውም ጉዳይ ገብቶ እንዲበጠብጠን አልፈልግም። ተግባባን? የኔ ፍቅር መቼም ማንንም በፍቅራችን ማለት አይገባ። ባይገባ ነው ይሻላል። የኔ ፍቅር ወይ ቤብ የማን ጨምላቃ ነሽ ስልኬን አንስታ ያወራችኝ? ዛሬ እኔም በስልክ አወራችኝ እንጂ አጠገባ በሆን ኖሮ ገላዋን ነበር መቆራረጠው። አረ ማነች? ምንድነው የኔ ፍቅር? ቆይ ማናት ያቺ ሴት? ለምንድነው ስልኬን አንስታ ከኔ ጋር ያወራችው? በጣም ይቅርታ የኔ ፍቅር፣ ለካ ስለሷ አልነገርኩሽም። እሷ እኮ ጓደኛዬ ነች። ትንሽ አይምሮ በሽተኛ ነች። ድንገት ጓደኛዬ ጋር እየወራሁ ነበር ስልክ እጄ ውስጥ የገባው። የአይምሮ በሽተኛ? ለነገሩ ጤነኛ ብትሆንማ እንደዛ አታወራም። በጣም ነበር እኮ ያናደደችኝ። አሬ እሷን ንግግር በቁም ነገር አትያዡ ልዩ። እኔ እኮ አምናለሁ። ነገር ግን ታውቃለህ እኔን ማንም አራዳ ነኝ ባይ አይሸውደኝም። አንተም በፍቅር ኃይል አምኜ እምነቴን የሰበርከው ቀን ይኸውልህ፣ የዛን ቀን አንድ ነገር አስተውል። አራዳነት ምን እንደሆነ በደንብ አስተምር። አሬ እኔ ፍቅር ለምን በእኔና ባንቺ መሀል ሌላ ሰው ይገባል? እኔም እንደዛ ቢሆን ነው ደስ የሚለኝ። እሺ የኔ ፍቅር ግን ማንን እንዳወራሽ ታውቂያለሽ? አዎ አውቃለሁ። ኤክሴ ናት አልክ፣ እየደወለች ታስቸግረኛለች አልክ። ስለዚህ ነገሩን አቀለልኩልህ። ቢሆንም ግን እንደዛ ልትናገራት አይገባም ነበር እኮ። ለምን? አንቺ ላይ እንዲደረግ የማትፈልጊውን ነገር ለምን ሌላ ሰው ልታደርጊያለሽ? ኦኬ እሺ በቃ ልሄድ ነው። ማግኘት ሰዎች አሉሽ? የኔ ፍቅር ግን የማየ መታከሚያ ብር እንኳን አልሰጠኝም። ስንት ብር ነው? 30,000 ብር ብቻ። 30,000 ብር? አዎ ምን ነው በዛ? አልበዛም። በቃ ችግር የለውም ፈልግልሻለሁ። እሺ በቃ በሉ መስማማት ነው ያለባችሁ። በዚህ እድሜያችሁ የምን ጸብ ነው? በጊዜው ከመጋጨት ወደ መስማማት ነው መሄድ ያለባችሁ። ለሽምግልና ወንድሜን ከመጥራት ጸባይን ማሳመር ነበር። እኔን ሽማግሌ የምጠራው አንቺ አይደለሽም እንዴ የጠራሽው?
ማ እኔ ዙፋን ነኝ ካንተ ጋር ለመታረቅ ሽማግሌ የምጠራው? አረ እኔን እዚህ አስቀምጣችሁ ሌላ ጭቅጭቅ። ይህን ነገር ካወራን በኋላ ጭራሽ ወደ ኋላ። ዳኒም ቢሆን ይኸው ልብ ገዝቶ እማዬና አባዬ ተጣጥቷል ብሎ እሱ ነው እዚህ ያመጣ። የኔ ልጅ ማ ዳኒ ነው? አዎ እሱ እንኳን ይኸው ልብ ገዝቶ እሱ ያስታርቃል ያጣላል እንጂ። ወይ ምን ምለው ግን ይሄ ልጅ የኔ ምት ለድራማ ይዝናናበት ጀመረ። ይኸው ይሄ ነው እኛን የሚያጣላ። ልጁ ጥሩም ሰራ ደግም ሰራ ከሱ ራስ አይወርድም እሱ። የትኛው ደግ ስራው ነው? እቺም 2 ቀን እንደው ሱስ አቆምኩ ብሎ ስለሚነዛው ፕሮፓጋንዳው ነው። እሱስ ቢሆን ይሄን ማድረጉ ራሱ ቀላል ነገር አይደለም። እኔን እዚህ አስቀምጣችሁ ሌላ ጭቅጭቅ ትጀምራላችሁ እንዴ? እናንተ እኔን አታከብሩኝም እንዴ? በቃ ከዚህ በኋላ ስለእናንተ ምንም ነገር መስማት አልፈልግም። ያን ሁሉ ነገር ተነጋገርን አይደለም እንዴ? እኛ ትልልቅ ሰዎች ነን። እንደ ትልልቅ ሰዎች ነው ማሰብ ያለብን። እኔ እኮ እሱን አልጠላውም፣ ልጄ ነው። እኔ የምጠላው መጥፎ ድርጊቶቹ ነው። ያው አሁን እሱ ስራ ጀምሯል። አሁን ሱሱንም እንዲተው እኔ እየመከርኩት ነው። ከምንም በላይ የእናንተ ሰላም መሆን ነው የሚያስፈልግ። እሱማ እውነት ነው። በዚህ እድሜ ትዳር ማፍረስ ምን ይሰራል? አዎ እንደዛ ነው። በሉ እንግዲህ እኔ አንድ ጉዳይ ስላለችኝ ወደዛ ልሄድ። እናንተ ደግሞ ቁጭ ብላችሁ ተመካክራችሁ ዘክራችሁ ነገሮችን ወደ ጥሩ ነገር ለማምጣት ሞክሩ። በሉ እኔ ልሄድ። ቡና ማላል አይ ችግር የለም። እሺ ሰላም ሁኑ። በጊዜ ቁጭ በሉ። ሰላም አቤት እንዴ ምን ነው? በሰላም ነው እንዴ? እኔ እኮ መጀመሪያም እኮ ታውቆኝ ነበረ። ታውቆኝ ነበር ማለት ምን ማለት ነው? የእጅ ብራስሌቴን እዚህ ቤት ነው የጣልኩት።